ታግዬ አሸነፍኩ። አንተ አምባገነ ትሁቴ፣ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። አይ ቃል ገባልሻለሁ። ከዚህ በኋላ መውሰደኝ በቃ። አሁን ደግሞ አዲስ አበባ መሄድ ይኖርብናል። አዎ እንሄዳለን። ከዚህ በኋላ እዚህ መቆየታችን ልክ አይደለም። ስለዚህ ተነስተን እንሄዳለን። አራራራራ አንተ ሰፈሩን በደንብ አውቀዋል። አሁን እንዳሸነፍክ እየተሰማህን? በጣም እንጂ በጣም ነው ያሸነፍኩ። እንደዚህ አይነት ድል አራጊነትና እንደዚህ አይነት ደስታ ደግሞ ተሰምቶኝ አያውቅም። ትሰማኛለህ? ተመስገን። ሁሉም ነገር አንተ እንደምታስበው ቀላል አይመስልም። አንተ እንደምታስበው ከባድ አይሆንም። ለማንኛውም ሰርጉ አዲስ አበባ ነው የሚሆነው። እንግዲህ ደግሞ እዛ ሄደህ ሴራህን ሸር በጠብቀን። የማላደርገው ነው እንደሚመስል ተስፋ እንደማቆርጥ አውቃለሁ። ከዚህ በኋላ ግን ደግሞ ምንም እንደማታመጣም አውቃለሁ። ምክንያቱም የኔ ሚስት ትሁቴን በደስታ ቤተሰቦቿ ፈቅደው ሰጥተውኛል። ስለዚህ እሷ የኔ ንግስት ናት። ከዚህ በኋላ ምንም አታመጣ። ትሁቴ አንቺ ነው የሚገርመው። ከዛ አውሬ ቤት እንዴት እንዳስወጣዎች ታውቂያለሽ አይደለም? ስማ፣ የጅብ ልጅ ጅብ ነው። እሺ፣ አውሬው ደግሞ ያንተ ቤተሰብ ነው። የሚገርመኝ ነገር አውሬው ሲፈታ እኔን ማጥቃት መጀመሩ ነው። ዝም በይ እባክሽ። ለአንቺ ጥሩ ነበረች አይደል? እኔ ማየት አቅቶኝ ነው እንጂ እሷ መቼም ጥሩ አልነበረችም። አሁን ደስታችንን እያከበርን ነው። ሂድ ከፊታችን። ለካ ጫካ ጫካ መዞር ለምደሽ ነው በፍቅር ማውራሽ አልገባ ያለሽ አይደል? አንተ ፎቆች መሀል ሆነ ምን አመጣ? ጭንቅላትህን ወስደው ወይ እንደ ድንጋይ ወይ እንደ ጠርሙስ ሲጠቀሙበት። አሁን ከእሱ ጋር ስለሆንሽ እንደፈለግሽ ተናገሪ። አዎ እንደፈለግኩ እናገራለሁ። ከአንተ ጋር በሆን ግን በጣም እፈራ ነበር። ምክንያቱም ወንድነትህንና ጀግንነትህን እንጠራጠራለሁ። ወይ ለምንድን ነው ሽማግሌ ላክ ያልሽ? ለውሸትህና ለማስመሰልህ ልበቀልህ። አታውቅም ብለህ ከጀርባዬ ለምታደርጋቸው ለእያንዳንዶቹ ነገሮች ልበቀልህ። አታሞኒድ ናቲ እንዲያረገው ሆነለት ማለት ነው። እንደውም እየዛተ በሽማግሌው ቀን እኔ ልበቀልህ ነው እውነት መሆንህና አለመሆን ለማየት ነው ሽምግልና የላከው ብላ ትሁት በግልጽ ነግራው ነበረ ማለት ነው ለናቲ። ናቲም ደግሞ በመናደድና አሳይሻለሁ አንቺ እንደምታዩ ቀላል አይደለም እያለ እየዛተ ነበረ ማለት ነው። ያው አሁን ደግሞ ምንድን ነው የተፈጠረው? የተመስገን ተሰጠው። የትሁት አባት መርቁ ለተመስገን ሰጥቶታል ማለት ነው። ግን ደግሞ ምንድን ነው የተፈጠረው የሚለው ስናይ ምንድን ነው ያደረገው የሚለው ስናይ በቃ ተሸኛኝተው ከተማ እንዲወጡ ወደ ከተማ እንዲመለሱ አባዬም ትሁትም ተመስገንም ባሉበት ጊዜ ጉዞ በተጀመረበት ጊዜ በመሀል ትሁት ተመታ ወደቀች ማለት ነው። ይሄ ደግሞ ማንም ሰው አይሆንም የናቲ ስራ ነው ማለት ነው። ደጀኔ አይሆንም። ደጀኔ ይሆናል ወይስ ናቲ ይሆናል የሚለው ተመስገን በንቃት እየቃኘ ነበረ ማለት ነው። ኬት እንደተተኮሰ እና መሄዳቸውን ታውቆ እንግዲህ መንገዳቸው ላይ ወጥመድ አጥምደው እንደጠበቋት እንዲሁም ደግሞ ትሁት መንገዱን ሀገሩን ስለምታጋገረው ስለሆነ መንገድ እየመራቻቸው ይዛ እየወጣች ነበረ ማለት ነው። ደስ የሚልና ጥቅጥቅ ያለ ጫካ እንዲሁም ግሪን የሆነ ኤሪያ ውስጥ ነበሩ ማለት ነው። እዚህ ጋር ስትወድቅ እያያችሁ ነው ማለት ነው። ምክንያቱም ይሄ ወደ ከተማ ሳይገቡ ወይ እኔ ነኝ ወይም ደግሞ ደጀኔ ነው በሚል በሁለቱ ይንሳብባል በማለት ይሄ ያደርጋል ማለት ነው። ናቲ ከዚህ ሁሉ ተንኮሉ ይሄንን አይቀርበትም ወይም ደግሞ እሱ አይደለም አያስብልም ማለት ነው። ናቲ ተንኮለኛና የተመስገንን ደስታ ለማጥፋት እንዲሁም ደግሞ ትሁት እውነቱ እየነገረችው ነበረ ማለት ነው። ይሄው አደረገው፣ እንደፈለገው እንደፈቀደው አደረገ ማለት ነው። ስለዚህ አሁንም ያው ከፍተኛ ጉዳት ባይሆንም ያው ተመታለች። ስለዚህ አሁንም ሆነም ቀረ ይሄ የነሱ ህይወት አያደናቅፈውም። ያው ፈተና ይበዛል እንጂ ከተመስገን አብረው ይሆናሉ። በዛ ላይ አባዬ ከነሱ ጋር ሆኖ እንዲህ በመሆኑ በጣም ያሳዝናል። ከዚህ በኋላ የናቲ ቤተሰብ ጉዳይ ምን ይሆናል? የናቲ ነገር ከነሱ ጋር ይቀጥላል አይቀጥልም የሚለው ያው አብረን በድራማው የምናይ ይሆናል። ከዚህ በኋላ ተመስገን እንግዲህ ትሁትን ቤተሰቡ መርቁ ሰጥተዋታል። አሳክሙ ያው ታሞ የማይድን የለም። እሱ ይሄ ቢያደርግም አትሞትም።
እርግጠኛ ነኝ። ያው ቢመታትም ማለት ነው በጥይት ነው የተመታችው። ታክማ ትድናለች፣ አብረው ይኖራሉ የናቲ። ነገር ግን ፋዘር ይሄንን አይቶ ማን እንደመታት ያንን ጫካ ውስጥ መቼም መርፌ አይደሉም አንድ ጊዜ ነው የተኮሱት። ሲቀጥል ደግሞ ተመስገንም እንዲሁም ክላሽ ይዟል፣ ለራሱ የሆነ መሳሪያ ያለው ማለት ነው። ፈልጎ መያያዛቸው አይቀርም። አባዬም ደግሞ ለትሁት እንደመታት ያቃል ማለት ነው። ተመስገን እንደዚህ አባዬ ትሁትን እየጠበቀ ወይ ተመልሶ ቤተሰቦቿን ይጠራል፣ ይደውላሉ። ያው ቅርብ ስለሆኑ ከዛው እንደወጡ ነው፣ ወይም ደግሞ ፈልጉ ያገኛቸዋል ማለት ነው። ይሄንን ያደረጉ ደጀኔ ነው ናቲ ነው፣ ያው ናቲ ነው ብለን ነው የምንገምተው ማለት ነው። ደጀኔ ይሆናል ብለን አናስብም በፍጹም። ያው ደጀኔ እንዳመለጠችው እና እንዳልሆነችው በጣም ሲፎክሩ ነበረ ማለት ነው የደጀኔ ቤተሰቦቹ ማለት ነው። ነገር ግን ተመስገን ደውሎ ቤተሰቦቹ ካሳወቀ በኋላ ሰተንሃል ብለው በንቃት እንግዲህ መርቀው ሰጡት። ተበላ ተጠጣ። እንግዲህ ከዚህ በኋላ ለተመስገን ናት ማለት ነው። ትሁት ናቲ ምን ሆናል? ናቲ ይሄን ያህል አንጨረጨረው፣ ይሄን ያህል እውነት ከሷ ጋር ሊኖር አይደለም፣ እንዲህ ጎዳት እንዲተዋት ሁሌም እየነገረ ነበረ ማለት ነው። ግን ያው እልህ አስጨራሽ እልህ ነው ያለበት ማለት ነው። በጣም የተንኮል የደህና ነገር እልህ ሳይሆን ተንኮለኛ ነው ማለት ነው ናቲ። በዛው ሲቀጥል ደግሞ ምንም የሚያደርገው ነገር የለም። ከዚህ በኋላ ተመስገን ትሁትም ተነስታ ትበቀለዋለች ማለት ነው። ቤተሰቦቿን አክብራ ነው እንጂ ሴት ልጅ ለበቀል ማን ብሎት እሷ ከፈለገች በደንብ አድርጋ መበቀል ትችላለች። እናቴ አሁንም ቢሆን እወድሃለሁ ብላ ቀርባ ማለት ነው ፈለገችውን ማድረግ ትችላለች ከእግሯ ስር። ግን ያው እሷ አንድና አንድ የምትወደውን መርጣ ሄዳ ነበር። አሁን ቢተው ተመስገን ከተመስገን ጋር ትሁት ቢተዋት ጥሩ ነበረ። ናቲ ግን ይህንን አላደረገም። ግልፍተኝነቱ ያው በሰው ሀገርም ሄዱ እንደዚህ በሽፍታ ወይም ደግሞ ራሱም ይሄንን አስደረገ። ከፍሎም ሊያስደርግ ይችላል። የሚያዘው ሰው ማን እንደላከው ይናገራል ማለት ነው። ሽፍታም ይሁን ተመስገንም ራሱ ይሁን ደጀኔ መቼም አያደርግም እንደዚህ ማለት ነው። ደጀኔ እኔ በጥይት ሲመታኝ እኮ ለሽምግልናው ብዬ ነው ነገር እንዳይበለሻሽ ብዬ ነው እኔ ዝም ያልኩት እንጂ አግቶኝ አይደለም እያለ ነበረ። ሙሽራው እኔ ነኝ ብዬ ነበር እንጂ ማስበው ተመስገን ይሆናል ብዬ አላስብም ነበር ነው ያለው ደጀኔ። እንዲሁም ደግሞ የደጀኔ አባት በጣም ነው የተቆጣው፣ በጣም ነው ያኮረፈው። ማድረግ አልነበረብህም፣ የጠለፍካት ልጅ መልሰህ አሁን ምን አርጉልኝ ነው የምትለው ብለው አካኪ ዘረፍ እያሉ ለብሰው ሄዱ። እንግዲህ የአቶ ተመስገን ጀግናው አስፈራርቶ አስቀምጣቸው ማለት ነው። ቁጭ ያሉ ጥይት ወይም ደግሞ ክላሽ ራሳቸው ላይ ሲደቅኑ እንግዲህ የትሁት አባት በቃ ቁጭ በሉና እናውራ ነው ያሉት ማለት ነው። ተመስገን እንዲሰጠው ለመሆኑ አባት አለው ወይ ቤተሰብ አለው ወይ ብለው ነው የደጀኔ አባት የጠየቁት። ከዛም መልሰው የትሁት አባት ሲጠይቁት ደውሎ ነው ያሳወቀው ማለት ነው። እዛውም ያው ወዲያውኑ በአንድ ቀን ነው የሰጡት ያኞቹ። እንግዲህ በመኮሳተር እና በትዕቢት ቤቱን ለቀው ወጡ። ሌሎቹ ደስታቸውን ገለጹ ማለት ነው። ይሄንን ሁሉም ደስ ብሎ ጨፍረው እያንዳንዱ እንግዲህ እንዳያችሁ ጥሩ ፕሮግራም ነበረ የተካሄደው ማለት ነው። ነገር ግን አሁን ያልተጠበቀ ነገር ተከሰተ። ናቲም አልተመለሰም አሳያቸዋለሁም ብሎ እየዛተም ነበረ ማለት ነው ናቲ። አሁን የሆነው ሆነ። ትሁት ተመታለች ማለት ነው። በጣም እንግዲህ ያው ሪል ድራማ ቢሆን ያሳዝናል። እንደዚህ እናንተ በደስታችሁ ጊዜ ከዚህ በኋላ ከተማ ገብቼ ሰርቼ ወልጄ አባቴን አንተን አስደስታለሁ፣ አንተን ለመቀበል አበቃለሁ፣ ከዚህ በኋላ የጥል ጊዜ የለንም፣ ካንተ አፍ ወጥቶ በደስታ ለተመስገን ሰጥተኸኛል ብላ በጣም ደስ ብሏቸው እያወሩ ነበረ ማለት ነው። ነገር ግን ይሄንን በመሀል ይሄንን ደስታ ይፈጠራል አንዳንዴ ሪሊ በህይወታችን ራሱ የሆነ ጊዜ ደስታ ሲኖር ለቅሶ ይመጣል፣ ለቅሶ ሲኖር ደስታ ይመጣል። በማንጠብቀው ጊዜ የሆነ ነገር ተከስቶ ብዙ ሰዎች ያውቃሉ። ሙሽራ ሞታ፣ ሙሽራ ሞቶ፣ ሙሽራ ታሞ፣ በቃ ቤተሰብ የሆነ ነገር ሆኖ እንደዚህ አይነት ነገሮች ያጋጥማል። ግን እንዴት እናልፋለን የሚለው ራሳችን ፊክስ የምናደርገው ነገር ነው ማለት ነው። እንግዲህ ትሁት የሚቀጥለው እናያለን ማለት ነው። ማን ነው የሚለው በሚቀጥለው ቪዲዮ ይዤላችሁ እመጣለሁ ማለት ነው። ላይክ፣ ሰብስክራይብ፣ ኮመንት ቤተሰብ እየሆናችሁ አመሰግናለሁ ስለ ሁሉም ነገር እላችኋለሁ። ይህንን ድራማ ማብቂያው ምንድን ነው የሚለው ትሁት እንግዲህ ተመስገን ይዟት ሄደ።
አሁን የምንጠብቀው በሌላ በኩል ማለት ነው እንግዲህ በድል ትመጣለች ብለን እንጠብቃለን። በሌላ ድራማ በያላችሁበት ሰላማችሁ ብዝት ዝት ይበልልን። እንግዲህ ትሁትም እግዚአብሔር ይማራት ነው እንግዲህ በሰርጉ ጊዜ ትድናለች፣ ምንም ማለት አይደለም። ሰርግ ተጠርተው ነበረ፣ ግን እንደዚህ አበለሻሽቶ አስቀመጠ። ይቅር ይበለው እንግዲህ ናት